ዩቲዩብ ያበጠ ብር ከፍሎኛል ቪዲዮ ሰራላችኋለሁ ምናምን እያልኳችሁ ነበረ እና ያው ዩቲዩብ ትንሽም ቢሆን ከፍሎኛል ማለት ነው። እንዴ ማራባ እንዴት አልመረቅሽ ቢስሚላህ ወይደባ አማኒ ማንጀባ በረካሚ በረካሚ አዋጤናሽንም አላህ ይስተሽዋን እንግዲህ አልፋ እንግዲህ መጥቶ እንደው ከዘመኑ ንፋስ ከመጥፎ ንፋስ አላህ ይጠብቅሽ መጥፎ በላን አላህ ያዝልሽ በረካሁኝ ዩቲዩብሽ ሚደግ አዋን እንግዲህ አሁን ዩቲዩብ ከፈለኝ እያልሽ ነውና አዋን እንግዲህ ጨምሮ እንደው ቪዲዮሽ ቫይራል ይውጣ በረካሁኝ አንቺም ታዲያ ባገኘሽው እኔን ካድሜ ይሁን አላሁም ያዝ ተነስቼ ቆመሽ አዘግሪኝ አሁን እማ እንትን አልኩሽ አይደል የሚያምሽንማ እንግዲህ አላህ ያንሳው ብለናል አሚን በለና አንደኛ ራቀዳ የዶሮ አይን የመሰለው ነው። አንድ በቃኝ ነው ስሙ። እሺ ሆነ አለበት ነው ቡና እንጠጣ ዛሬ እንግዲህ ደስ ነው። ዛሬ እንዴት ነው ጭሱ ማጣጥ ያስፈልህ አይደለ? ማሻአላህ ቡና ስጠጣ እንደዚህ ካልተጫጫሰ ደስ አይለኝ። የቡና ጣዕሙን አላውቀው እንደዛ ብለህ ነው። እሰይ አንዲ ካሽ ነው ቡና እንጠጣ ቤተሰብ። ያው እኔ እኮ ቀዝቀዝ አድርጌ ከጠጣሁኝ እንጂ ቀዝቀዝ ነገር እንዳትጠጪ ተብያለሁ። ብዙም አልተሻለኝም። አሁን ያው ምሳ ስለበላሁኝ ከእኔ ነው የሚወጣልኝ እወጣለሁ። ግን ከባድ ነው። ቆንጆ ቡና ማሻአላ ይልመድብሽ እንደዚህ ሙያሽን ማለት ነው። አንድ ሙያ እንደዚህ አሁን ከዛሬዋ ውልፍት እንዴት እና ሳንገ እንደ ቤቴ ነው። አይ ካለ በደንብ አፈራል ከሌለ ብና አድርጌ ብና ማፈራ እንደዚህ አድርገሽ አይ ሲዋው ፋፈሩ ራሱ በጣም ኃይለኛ ነው። አንድ በቃኝ ነው ስሙ መጀመሪያ። ኧረ ታዲያ ወይስ ከባድ ነው ይሄ። ቀስ ብዬ ልጠጣው እንጂ ቀስ ብዬ ልጠጣ ልቤ አይደለም ዋናውን ነገር ጎበዝ እንዳታጭው ነውረኛ ነውር አይደለም ሀቅ ነው ብለህ ኧረ ጠጣ እንደው ምደግምሃለሁ። ኧረ ጉድ የት ላድር ማደሪያ ያሳ እና እና ቀስ ብዬ ልጠጣው የዛሬው ይለይ አስፈርቶኛል። ቡናሽ ቀጭን ነው ምናምን እያለ ረብሾኝ ነበርና ራስ የሚመታ ቡና ፈላሁለት። አሁን ከዛ ሌላ እያወራ ነው ማለት ነው። ኧረ ሌላ ማውራት አይደለም የሚከተልብኝ ትልቁ ከነሩ ወፍራም ነው። ሽሮ የላጣው ጣጣ እንዲደግምህ ሳይቀዘቅዝ ኧረ ጉድ ረጋ ይበል ቀዝቀዝ ይበል። ለምን ኧረ ፈራሁት እና እንደዚህ ፈሪ ከሆነ ታዲያ ቀጭን ቡና አልወድም ለምን ትላለህ ነው። ረጋ ብዬ ነው በኋላ ላንቺው ነው እና እንግዲህ ካሁን በኋላ ሰይድ ይዞ መጣለሁኝ። ሰይድን ወዴት እንግዲህ ምንድነው ብር ሐጁን ከወደድክ ሀዲያ ጋር ስራ ሀዲያ ቀር ጠንክር እያላችሁ ኮሜንት ላይ ያስቀምጡልኝ። እየሰራው አይደል አልሆነ የዩቲዩብ ብር እንግዲህ እኔ ልብሴን ምናምን እገዛበታለሁ እንጂ አላጠፋም ለሌላ ነገር። ይሄን ንገሩልኝ ማለት ነው ለሰይድ። ቆይ እኔ እየሰራሁ አይደል እንዴ? መቼ ይሄ ሁሉ ከኔ ጋር በመቀርጨው እኮ
አልወጣልሽ ሲል አልታየልሽ ሲል አይዳ ሲጠፋብሽ ወደ እኔ እንደምትመጪ አውቃለሁ ማለት ነው። እኔ አይዳ አልጠፋብኝም። ይሄው እኔ ያው እየሰራሁ ነው ማለት ነው። አሁን ሁልጊዜ ሀዲያ ጋር ስሩ ሀዲያ ጋር ስሩ። ከዛ እንደገና ብሩ ሲመጣ ደግሞ በ3 ወር ቢሆን በ4 ወር ሲመጣ ትንሽም ቢሆን ለቤታችሁ ታውላላችሁ እያላችሁ ኮሜንት ላይ ጻፉለት። ለሰይድ አብረህ ስራ። ዛሬ ኮሜንት ከ100 በላይ 200 300 ኮሜንት እጠብቃለሁ። አብረህ ስራ እያላችሁ ኮምቱ ማለት ነው። እና ደግሞ 5000 ሰብስክራይብ አስገቡኝ ሀባይቦቼ። ኧረ ተኝቻለሁ በቃ። ምነው ዝም አላችሁ? የሚሰጥ ጊፍትም ካላችሁ እንደው ያላችሁ ጊፍት ያለው ሁሉ አይሰጥም። አብዛኛውን ሰው አያውቅበትም። የሚያውቁት ደግሞ አብዛኛውን ዶላር ምናምን ያላቸው ሰዎች እንደዚሁም ደግሞ ካርድ የሚሞሉ ልጆች ናቸው የሚያውቁት። እና ሁሉም ሰው ካርድ አይጠቀምም። ያው እንደ ጨዋታ ቤተሰቦች እሺ፣ ውድ የሀዲ ቤተሰቦች ስለምታበረታቷት በጣም የማመሰግነው እኔ በጣም ነው ከልብ የማመሰግነው። ታበረታቷት አላችሁ። ሀዲ እንግዲህ ያው የቤት ስራም ብላ እንደገና የዩቲዩብ ቪዲዮ ላይ ምናምን ብላ ማለት ነው። በጣም ጎበዝ ናት ሀዲ እና አበረታቷት። ከዚህ የበለጠ እንድታበረታቷት ከጎኗ እንድትሆኑ ጠይቃለሁ። እናንተም አላችሁበት በርቱ፣ ጠንክሩ እላለሁ። እንግዲህ አዎ እናንተም ስራ አድርጋችሁ ርዝቃችሁን በሀገራችሁ ያደርግላችሁ። ያው አንቺም ደፈርሽው ይሄኩና ደፈርኩት። የሚሞት ነገር የለሽም መሰል አንቺስ ባሞኛል ጋር ታስቀኝ ተባሞኛል ያለኝ እንዴ ወለድ ያለኝ ማስታቅ ነው እንዴ? ኧረ ጥርሴ ሻሪ መሳቅ ፈልጋለሁ ግን መሙት እረሳዋለሁ። አያችሁ ራሴ ያመጣው ጉር ነው ይሁሉ እኮ ፈራሁት። አንድ አካሌን ይገልብኛል ብዬ ነው። አይዞት ምንም አያረጋም። እና ሀባይቦቼ ዩቲዩብ ያበጠ ብር ከፍቶኛል። ቪዲዮ ሰራላችኋለሁ ምናምን እያልኳችሁ ነበረ እና ያው ዩቲዩብ ትንሽም ቢሆን ከፍሎኛል ማለት ነው። ምንም ቢሆን የሽንኩርት ለዘይት ለአንዳንድ ነገር ቢሆን ከፍሎኛል። ጠንክራችሁ ያበጠ ያበጠ ነው ለኔ ያበጠ ነው። ምክንያቱም በአሁኑ ሰዓት አበድሩ ብትሉም ያበድራችሁ ሰው የለም። 2000 3000 ብር እኮ የሚያበድር ሰው የለም በአሁኑ ሰዓት እውነት ለመናገር ጠረረባችሁ እና ያኔ ከትንሽ ተነስታችሁ ነው ትልቅ የምትደርሱት። ለኔ ይሄ ጅማሮ ስለሆነ ደህና ነው። በቃ ሁለተኛ ዙር እየከፈለኝ ነው። ሁለተኛ ዙር ያው በትንሹ ያው 70 ዩሮ ሲሞላ ከፈለኝ ማለት ነው። እና ያው ትንሽ ነው ከ10 በታይ ይከፍላል ማለት ነው። 70 ዩሮ ስትቀበሉ እንደምን ዛሬ ሁኔታ ነው ታክስ ምናምን ስለሚቆረጥለት ሆኖም ግን ከዛ በላይ ባዳሩ የወጣላቸው ሰዎች በወር 70 ዩሮ ከዛ በላይ የሚከፈሉ $100 የሚሰሩ ሰዎች አሉ። በቀን ራስ $100 የሚሰሩ አሉ እንደይታቸው ማለት ነው። እና እናንተ ካበረታታችሁኝ ነገ በትልቅ ደረጃ ደርሳለሁ ብዬ ስለማስብ እናንተም ደግሞ የመስራት ፍላጎት ያላችሁ ልጅ ብትጠነክሩ የሆነ ሰዓት ትጠቀሙበታላችሁ፣ ትሰሩበታላችሁ። አልሰራም እንኳን ካላችሁ ብትሸጡ ትጠቀሙበታላችሁ። ዩቲዩብ ያው ብር ነው። ቻናሉንም ከሰራችሁበት ካልሰራችሁበት ራሱ ሞኔታይዝ አድርጋችሁ መሸጥ ትችላላችሁ ማለት ነው። ያ ማለት እናንተ ቢሸግራችሁ ሰው አበድሩኝ ከምትሉ ዋስትናችሁ ነው ማለት ነው። እና ጠንክራችሁ ስሩ ነው የምለው። እኔ ጠንክሬ ስለሰራሁ ነው። እና ትንሽም ቢሆን የሻይ እያገኘሁ ያለው አንደኛ ቤቴን እየጠበቅኩኝ ስራዬን እየሰራሁኝ እናንተ ጋር እየተጫወትኩኝ እናንተን በቃ አያስተምራሉ ወይንም በቃ ደስ ይላችኋል የምለውን ነገር ነው የምሰራው ታውቃላችሁ። እና ወጣ ያለ ነገር ነው በአሁኑ ሰዓት የሚታየው። እይታም ያለው እዛ ቦታ ላይ ነው። ግን ቢሆንም ከእምነታችንም ከባህላችንም እንዳናፈነግጥ እንፈልጋለን። እናንተም ደግሞ ስለምታበረታቱ ከልብ ነው የማመሰግነው። ግን ጠንክራችሁ ብትሰሩ እኔ ያንን ነው የምመክራችሁ። ስሩ። ቻናላችሁን አሳድጋችሁ ብትመጡ ይጠቅማችኋል። የሆነ ሰዓት ይጠቅማችኋል። ምክንያቱም ኢትዮጵያ ሆናችሁ የሚወጭ እንጂ ገቢ የለም። ሀቅ ለማውራት በቃ ትገዛላችሁ። ያንንም ብር ነው የምታወጡት። ከባንክ ታወጣላችሁ ወደ ገበያ ነው፣ ከባንክ ታወጣላችሁ ወደ ገበያ ነው እንጂ ወደ ባንክ የሚገባ ብር የለንም። ያ ደግሞ ያለንን መብላት እንጂ የሚጨመር ነገር የለም ማለት ነው። ዩቲዩብ ግን ብትሰሩ ጥሩ አይዲያ ካላችሁ
ጥሩ ብር ይከፍላል ብዬ ነው የማስበው። በቃ በእኔ ሳስበው ደህና ብር የሚከፍላቸው ሰዎች አሉ። ከ5000 በላይ ከ2000 በላይ እይታ ያላቸው ቪው ያላቸው ሰዎች የውጭ ተከታይ ያላቸው ሰዎች በጣም ጥሩ ብር ይከፍላቸዋል ብዬ ነው የማስበው። እኔ ለምሳሌ 60% ይሁን 40% የኢትዮጵያ ናቸው የሚመለከቱን ኢትዮጵያ ውስጥ ያሉ ያ ማለት አያውልኝም ማለት ነው። በእነሱ አይከፈለኝም። ስለዚህ እህቶቼ ውጭ ያላችሁት ናቸው አብዛኛውን ጊዜ የእናንተ እገዛ ነው እዚህ ያደረሰኝና አመሰግናለሁኝ። እናንተም በርቱ፣ ጠንክሩ። በያላንበት አላህ ይጠብቀን። ኢንሻአላህ በሌላ ቪዲዮ እንገናኛለን። እና ደግሞ በቃ ቪዲዮ ስታዩ ደግሞ ማስታወቂያ በር እያያችሁላት ያው ምክንያቱም ዩቲዩብ የሚከፍለው በሚለቀው ማስታወቂያ ነው ማለት ነው። ማስታወቂያ ሲታይ ነው እሷ ሊከፍላት የሚችለው እና የእሷን በር ማስታወቂያ ማየት ማለት እሷን እንዳገዛችኋት ቁጠሩት ማለት ነው። እና በዚህ ማስታወቂያ በር በማየት ተባበሯት። ናው እና እንደዛ ስለምታገዙኝም ከልብ አመሰግናለሁ። የእናንተ ውጤት ስለሆነ እኔ የማገኘው እናንተ ስለምታበረታቱኝ ስለሆነ ከልብ ነው አመሰግናለሁ ወንድሞቼ ሁሉም ቦታ ያላችሁ እና ኢንሻአላህ በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሁኑ።